የዞኑ ዋና አስተዳዳሪ ግድያ፣ ዛሬ የተደረገው የድሮን ጥቃትና ህወሓት የደበቃቸውን የጦር መሳሪያዎች ቦታ እየቀየረ እንዳለ እየወጡ ያሉ መረጃዎች ይጠቁማሉ። የፓኪስታን የጦር አዛዥ ቴህራን መገኘት የሚሉና በዕለቱ ከተሰሙ መረጃዎች ውስጥ የመራረጥናቸውን ይዘናል። እስከ ፍጻሜው የአብሮነት ጊዜያችሁን ጠየቅን። የዞኑ ዋና አስተዳዳሪ ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ አኖ ቀሬ ቀበሌ ታጣቂዎች እሁድ ነሐሴ 17 ቀን 2018 ዓ.ም በፈጸሙት ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ መገደላቸው ታውቋል። በመንግስት የጸጥታ ኃይሎችና በታጣቂዎች መካከል ተኩስ በነበረበት ወቅት በተፈጸመው በዚህ ጥቃት የቀበሌው ሊቀመንበር አቶ አስፋወሰን ኃይሌን ጨምሮ ሌሎች ሰዎች ተጎድተው በሕክምና ላይ ይገኛሉ። ለጥቃቱ የኦሮሞ ነጻነት ሰራዊት ወይንም ኦነስ ተጠያቂ የተደረገ ቢሆንም ከቡድኑም ሆነ ከዞኑ አስተዳደር የተሰጠ ምላሽ የለም ሲል ቢቢሲ ዘግቧል። ለሟች ቤተሰቦች መጽናናትን እንመኛለን። በትግራይ ክልል ደቡባዊና ሰሜን ምዕራብ ዞኖች ዛሬ ሰኞ ዕለት ጥቃት ተፈጽሟል ሲል ህወሓት ገለጸ። ህወሓት ለጥቃቱ የፌዴራል መንግስትን የወነጀለ ሲሆን በሰላማዊ መኖሪያ አካባቢዎች ላይ የድሮን ጥቃት መፈጸማቸውን የዞኑ አስተዳዳሪዎች አስታውቀዋል። ጥቃቶቹ በነዋሪዎች ንብረትና በግብርና መሰረተ ልማት ላይ ጉዳት ማድረሳቸው ተገልጿል። የደቡባዊ ትግራይ ዞን አስተዳዳሪ የሆኑት አቶ ዝናቡ ገብረመድህን ለትግራይ ቴሌቪዥን በሰጡት የስልክ ቃለ ምልልስ በራያ አዘቦ ወረዳ ገነቴ በተባለ አካባቢ ከጠዋቱ 4:48 እና 5:20 ላይ ሁለት ተከታታይ የድሮን ጥቃቶች መፈጸማቸውን ተናግረዋል። በጥቃቱም በሰላማዊ ሰዎች ንብረትና በመስኖ ልማት ስራዎች ላይ ጉዳት መድረሱን ተናግረዋል። በተመሳሳይ የሰሜን ምዕራብ ትግራይ አስተዳዳሪ የሆኑት አቶ ወልደ አብርሃም ገብረ ጻዲቅ በሰሜን ምዕራብ ትግራይ እንደ ባጉና ወረዳ አካባቢ ከጠዋቱ 3 ሰዓት ገደማ የሰላማዊ ሰዎችን መኖሪያ ቤቶች ኢላማ ያደረገ ሌላ የድሮን ጥቃት ተፈጽሟል ሲሉ ክስ አቅርበዋል። ሁለቱም አስተዳዳሪዎች የፌዴራል መንግስቱ በትግራይ ሰላማዊ ህዝብ ላይ የሚወስደውን ወታደራዊ እርምጃ እያባባሰ መሆኑን በመክሰስ ጥቃቶቹ በነዋሪዎች ህይወትና የዕለት ተዕለት ኑሮ ላይ ከፍተኛ አደጋ እየደቀኑ መሆናቸውን አሳስበዋል። ሆኖም የፌዴራል መንግስቱ ይህ ዜና እስከተጠናቀረበት ጊዜ ድረስ የሰጠው መግለጫ የለም ሲል ዘሐበሻ አስነብቧል። ከዚሁ ከህወሓት ጋር በተያያዘ መረጃ ህወሓት ከሌሎች አካላት ጋር በመሆን በተለያዩ ማዕከላት አስቀምጧቸው የነበሩ የጦር መሳሪያዎችን ቦታ የመቀየርና የመሸሸግ ሙከራ እያደረገ እንደሚገኝ ተገለጸ። የደህንነት የስለላና የቅኝት ድሮኖች እንዲሁም ከህብረተሰቡ ከሚገኙ የደህንነት መረጃዎች በመታገዝ በህወሓትና በጋራ በቆሙ አካላት የተደራጁ ወታደራዊ አቅሞችንና ቁሳቁሶችን የመምታትና የማስወገድ እርምጃ ተጠናክሮ መቀጠሉም ተመልክቷል። ከዚሁ ጋር ተያይዞ በቀረቡት ጥሪዎች ህብረተሰቡ መረጃ የመስጠት ስራውን አጠናክሮ እንዲቀጥልና ወታደራዊ መሳሪያዎችና ስትራቴጂካዊ ቦታዎች ከሚገኙባቸው አካባቢዎች ራሱን በማራቅ አስፈላጊውን ጥንቃቄ እንዲያደርግ ተጠይቋል። የውጊያ ቀጠናዎች የሚገኙበት የታጠቁ ኃይሎች ከእንቅስቃሴያቸው በመቆጠብ ወደ ሰላማዊ ህይወታቸው እንዲመለሱም ጥሪ ቀርቧል። ቻይናና ዮርዳኖስ በአሜሪካና ኢራን መካከል የተደረሰው የተኩስ አቁም ስምምነት እንዲጠበቅ ጥሪ አቀረቡ። ውጥረት ውስጥ የሚገኘው በሆርሙዝ ሰርጥ በኩል የሚደረገው መደበኛ የባህር ላይ ትራንስፖርትና እንቅስቃሴ በፍጥነት ወደ ነበረበት እንዲመለስም አሳስበዋል። ቤጂንግ በተካሄደው ስብሰባ የሁለቱ ሀገራት መሪዎች በቀጠናው ያለውን ውጥረት ለመፍታት ዲፕሎማሲያዊ ድርድር ብቸኛው አማራጭ ነው ብለዋል። ቤጂንግ እና ኦማን በመካከለኛው ምስራቅ ለተከሰቱት ውጥረቶች አጠቃላይ መፍትሄ አስፈላጊ መሆኑን አጽንኦት ሰጥተዋል ሲል ቲአርቲ ወርልድ ዘግቧል። ከዚሁ ከመካከለኛው ምስራቅ መረጃ ጋር ተያይዞ የፓኪስታን የጦር አዛዥ ቴህራን መግባታቸው ተገለጸ። የፓኪስታን የጦር አዛዥ በዋሽንግተንና በቴህራን መካከል ያለውን ውጥረት ለማርገብ ቴህራን ገብተዋል። የፓኪስታን የጦር ኃይሎች ጠቅላይ አዛዥና የደህንነት ኃይሎች መሪ ፊልድ ማርሻል አሲም ሙኒር ከከፍተኛ የኢራን ባለስልጣናት ጋር ለመወያየት ወደ ቴህራን እንዳቀኑ የኢራን የውጭ ጉዳይ ሚኒስቴር አስታውቋል።
ይህ ጉብኝት ፊልድ ማርሻል አሲም ሙኒር በዩናይትድ ስቴትስ በእስራኤልና በኢራን መካከል ያለውን ጦርነት ለማስቆምና ሰላም ለማውረድ የሚደረጉትን ጥረት ለመቀጠል ዘንድሮ ወደ ኢራን ያደረጉት ሶስተኛው ጉብኝት ነው ተብሏል። ፓኪስታን በቴህራንና በዋሽንግተን መካከል የግንኙነት መስመር መሆን እንደምትችል ብትገልጽም ተንታኞች ግን ሀገሪቱ ያላትን ትክክለኛ ተጽዕኖ በተመለከተ የተለያዩ አስተያየቶች እየሰጡ ይገኛሉ። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኢ ጉብኝቱ በምዕራብ እስያ ቀጠናዊ ሰላምን መረጋጋት ለማጠናከር ያለመ መሆኑን ገልጸዋል። ይህ ጉብኝት የተደረገው ቀደም ሲል በኢስላማባድ የተጀመረው የሰላም ስምምነት ጥረት በቆመበትና ዋሽንግተን አዲስ ማዕቀብ በማዘጋጀት ላይ ባለችበት ወቅት ነው ሲል አልጀዚራ ዘግቧል። አዲሱ የእንግሊዝ ጠቅላይ ሚኒስትር አንዲ በርንሃም የመጀመሪያ የውጭ ሀገር ጉብኝታቸውን ለማድረግ ዩክሬን ገብተዋል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት ከፈቃደኞች ጥምረት አባላት ጋር ስብሰባ ያደርጋሉ ተብሏል። በተጨማሪም ዩክሬን የራሷን ሚሳኤሎች በሀገር ውስጥ ማምረት እንድትችል የቴክኖሎጂ ድጋፍ ይሰጣሉ ተብሎም ይጠበቃል። ይህ ጉብኝት የተካሄደው ዩክሬን የነጻነት ቀኗን በምታከብርበት ወቅት መሆኑን ጉዳዩን ለየት አድርጎታል። ባለፈው ሳምንት ዩክሬን በብሪታንያ የተሰሩ ድሮኖችን በመጠቀሟ ሞስኮ የከፋ ውጤት ያስከትላል ስትል ማስጠንቀቂያ መስጠቷ ይታወሳል በማለት የዘገበው ቢቢሲ ነው። ከዚሁ ከዩክሬን ጋር በተያያዘ መረጃ በጦርነት ወቅት የሚካሄድ ምርጫ ዩክሬንን ያፈርሳል ሲሉ ፕሬዝዳንት ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ እሁድ ዕለት ይፋ በተደረገው አስተያየታቸው በጦርነት ወቅት የሚካሄድ ምርጫ አገሪቱን የሚከፋፍልና የሚያፈርስ ሱናሚ ይሆናል ሲሉ አስጠንቅቀዋል። የዩክሬን መዲና ኬቭ በበጋው ወቅት በፖለቲካዊ ውጥረት የቆየች ሲሆን ይህም የተቀሰቀሰው ዘለንስኪ ተቃዋሚውን የሀገር መከላከያ ሚኒስቴር ሚካኤል ፌዶሮቭን ከኃላፊነት ካነሱና ሚኒስትሩ ከቀናት በኋላ ምርጫ እንዲካሄድ ጥሪ ካቀረቡ በኋላ ነው። ፕሬዝዳንት ዘለንስኪ የቀድሞው የሀገር መከላከያ ሚኒስትራቸው ምርጫ እንዲካሄድ ያቀረቡትን ጥሪ ተከትሎ አገሪቱ ከሩሲያ ጋር እየተዋጋች ባለችበት በአሁኑ ወቅት ምርጫ ማካሄድ እጅግ አደገኛ መሆኑን ገልጸዋል። ዩክሬን በ2022 የተከፈተባት የሩሲያ ወረራን ለመመከት ትኩረት በመስጠቷ ምክንያት በወታደራዊ አዋጅ ስር ምርጫዎችን ያገደች ሲሆን ይህ እርምጃ አሁንም በአብዛኛው የሀገሪቱ ሕዝብ ድጋፍ ያለው ነው። እንደ አውሮፓውያን አቆጣጠር በ2019 የተመረጡና የቀድሞ ኮሜዲያን የነበሩ የዩክሬኑ መሪ ሞስኮ በየቀኑ በሀገሪቱ ላይ የሚሳኤልና የድሮን ድብደባ በምታካሄድበት ወቅትም ቢሆን ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ምርጫ እንዲካሄድ ጥሪዎች ቀርበውባቸዋል። ዘለንስኪ ሲናገሩ በእንዲህ አይነቱ ጦርነት ውስጥ ምርጫ ማካሄድ ከፍተኛ አደጋ አለው ብዬ አምናለሁ። በአሁኑ ወቅት ምርጫ ማድረግ አገሪቱን የሚከፋፍልና ሱናሚ የሚሆን ነው ብለዋል። ዘለንስኪ አክለው አገሪቱን ማፍረስ ከፈለግን በእነዚህ የጦርነት ጊዜያት ወደ ምርጫ መንገድ ማምራት እንችላለን ሲሉ ገልጸዋል ሲል መረጃው ጠቁሟል። ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።